በ1970ዎቹ ኢሃፓ በራሱ አባላት ደርግ በኢሃፓና በመኢሶን አባላት ላይ ያደረጉት ግፍ ደርግን አላጸናውም። የተነጣጠሉት ኢሃፓና መኢሶንንም ከድል መድረሱ ቀርቶ ተነጣጥለው በፈረቃ ተበልተዋል። ግፍ ለፈጻሚውም ለተፈጸመበት አካልም ጠባሳው ከባድ ነው። ኢሃፓና መኢሶን በጋራ ቢቆሙና አባላቸውን በዲሞክራሲያዊ መንገድ ቢመሩ ኖሮ የደርግ የግፍ ዕድሜም አይረዝምም። እነ ኢሃፓም ከመረሸን ይተርፉ ነበር። በ1970ዎቹ የነበረው በታተነ የትጥቅ ትግል ሀገሪቱን የደም ምድር አድርጎ አልፏል። ዓለም አቀፍ የሰብአዊ መብት ጠበቃ የሆነው ያሬድ ኃይለማርያም የ19 ዓመቱ አፋኒት በዓለም ዋሴ የግፍ ግድያ የጦር ወንጀል ነው፣ መንግስት መሆን ያቃተው ብልጽግና የአማጺነት ወግም ርቆታል ሲል አገዛዙን ወቅሷል። በእርግጥ አገዛዙ መንግስትነት ከራቀው የሰነባበተ ሲሆን የአመጽ ኃይል ለመሆንም አይመጥነውም። እንደ አይኤስአይኤስ እና ቦኮ ሃራም ከሆነ ከራርሟል። በዓለም አቀፍ የሰብአዊነት ህግ በሚታወቁት ዓለም አቀፍ ህጎች የጦርነትን ሁኔታና በጦርነት ወቅት ቆስለው ወይም ሳይቆስሉ የሚማረኩ የተቀናቃኝ ጦር አባላትን አያያዝ የሚደነግጉ አንቀጾች አሉ። ከእነዚህ ድንጋጌዎች መሰረት የሚባሉት ከተፋላሚዎች ኃይሎች መካከል በጦርነቱ ጉዳት ደርሶባቸው የቆሰሉና የተማረኩ በህመም ላይ የሚገኙ ወይም እጅ ሰጥተው በተቀናቃኝ ጦር የተማረኩ ሰዎችና የጦር እስረኞች ምን አይነት የህግ ጥበቃ ሊደረግላቸው እንደሚገባና ጥበቃ ማድረግ በሚገባቸው አካላት ላይ ስለተጣለው ኃላፊነት እነዚህን ህጎች በዝርዝር ይደነግጋሉ። በጉዳት ምክንያት ወይም በምርኮ የተያዘ ሰው ተገቢው ህክምናና ጥበቃ ተደርጎላቸው ሰብአዊነት በተሞላው አያያዝ እንዲቆዩ መደረግ እንዳለበት ይደነግጋሉ። ይህንን መጣስ እንደ ጦር ወንጀል እንደሚቆጠርም እነዚህ ህጎች ይገልጻሉ። ይህንን አክብሮም ፋኖ ምርኮኛን ለቀይ መስቀል ያስረክባል፣ አገዛዙ ጡት ይቆርጣል። የዓለም አቀፉ የሰብአዊነት ህግ አላስፈላጊና ያልተመጣጠነ ኃይልና መሳሪያ በመጠቀም በተማረኩ ቆስለው በተያዙና የጦር እስረኛ በሆኑ ሰዎች ላይ መጠቀም የማሰቃየት ወይም ጭካኔ የተሞላው አያያዝ መፈጸም የተከለከለ መሆኑን ይደነግጋል። በእርግጥ ህግ ለብልጽግና አይሰራም። ሁሉም በጦርነት ወቅት የሚማረኩ ሰዎች የጠላት ጦርን ጨምሮ በተያዙ ጊዜ ሰብአዊነት በተሞላውና ለሰው ልጆች የሚገባውን ክብር ሳይነፈጋቸው መቆየት እንዳለባቸው፣ ከማናቸውም ለሰው ልጅ የማይገባ አያያዝ ባህላቸውንና እምነታቸውን ከሚጻረር አድራጎት መጠበቅ እንዳለባቸው ይደነግጋል። የጦር ህግ የማይገዛው ብልጽግና በትግራይ የፈጸመውን የጦር ወንጀል በአማራም ክልል በብዙ መልኩ እየፈጸመው ነው። ባለፉት 2 ዓመታት በአማራ ክልል በድሮን ጥቃት የአገዛዝ ስርዓቱ ሰራዊቶች የጨፈጨፏቸው ንጹሃን ዜጎችና ህጻናት የስርዓቱ የጦር ወንጀል ሰለባዎች ናቸው። የሰብአዊ መብት ተቆርቋሪው አቶ ያሬድ ዛሬ እየሰማን ያለነው አሰቃቂ ግድያም እንዲሁ የብልጽግና መንግስት ዓለም አቀፍ ህግ የማይገዛው ነውረኛና የጦር ወንጀል በመፈጸም ህዝብን የማሸበር ተግባርን ዋነኛ ስልቱ አድርጎ መቀጠሉን ማሳያ ነው ይላል። እንዴት አንድ በመንግስት ስር የሚመራ ወታደራዊ አካል በምርኮ የያዛትን ሊያውም የአገሩን ልጅ ሊያውም የ19 ዓመት ታዳጊ ወጣት ሴት በተገለጸው መልኩ ጡቷን ቆርጦና ቆዷን ገፎ በአሰቃቂ ሁኔታ ከገደለ በኋላ ህዝብ አስከሬኗን እንዲያይና እንዲሸበር ከተማ መሃል አደባባይ ላይ ይጥላል ሲልም ጥያቄውን ያስቀጥላል። መንግስት ጽንፈኛ ያለ የሚያራክሳቸው የፋኖ ታጣቂዎች በሺዎች የሚቆጠሩ ምርኮኛ ያደረጓቸውን የመንግስት ወታደሮች በእንክብካቤ ይዘው ለዓለም አቀፍ ቀይ መስቀል ሲያስረክቡ የዓለም አቀፍ ስምምነቶችን የፈረመችውን አገር የሚወክለው የመንግስት ሰራዊት ግን አንዲት የቆሰለች የ19 ዓመት ታዳጊ ወጣት ወታደር ይዞ በዚህ መልኩ አሰቃቂ በሆነ ሁኔታ መግደል መንግስት መሆን የተሳነው ብልጽግና የአማጺዎችን ያህል እንኳን የዓለም አቀፍ ህጎችን ለማክበርና ለመረዳት የሚያስችል ስልጡን ባህሪ ያጣ መሆኑን ነው ያሳየው በሚል ሐሳቡን ይሰነዝራል። የፖለቲካ እስረኞችንም እንዲሁ በተመሳሳይ ሁኔታ ለስቃይ መዳረግ የአገዛዙ ስርዓቱ ህዝብን የማሸበሪያ ስልት አድርጎ መውሰዱን በእስር ላይ የሚገኙ የህሊናና ፖለቲካ እስረኞች ሁኔታ ጥሩ ማሳያ ነው። በቃሊቲና በቅሊንጦ እስር ቤቶች የሚገኙ ታዋቂ የፖለቲካ እስረኞች ድብደባ፣ እንግልትና ወከባ እንደሚፈጸምባቸው፣ ህክምና እንደሚከለከሉ፣ ቤተሰቦቻቸውም እንዳይጎበኙ መደረጉንና ጠበቆቻቸውም ዛቻና ማስፈራሪያ እየደረሰባቸው መሆኑን ሰሞኑን ተደጋግሞ እየሰማን ነው። የብልጽግና ሰዎች ፍርሃትና ስጋታቸው በጨመረ ቁጥር አስከፊ የሆኑ የመብት ጥሰቶችን መፈጸምና ህዝብን ማሸበር እንደ ስልት ተያይዘውታል ሲልም አገዛዙን ይወቅሳል። የተባበሩት መንግስታት ድርጅት እና አሜሪካ በሐማስ፣ እስራኤል፣ በዩክሬን ሩሲያ ጦርነት ቀልባቸው ባይያዝ ኖሮ የብልጽግና አገዛዝ በሽብር ሰነድ ስሙ ይሰፍር ነበር። የሩሲያ ወታደሮች የዩክሬን ምርኮኞችን በፍጥነት አላሳከሙም ተብለው ሲወነጀሉ ይሰማል። የኢትዮጵያ ደግሞ ጡት ቆርጦ አካል በመክፈፍ አውሬ መሆኑን በዓለም እያሳየ ይገኛል። ከራሱ ዜጎች ጋር ገጥሞ የተሸነፈው አሸባሪው የብልጽግና አገዛዝ ሽብሩን ያቆም ዘንድ የተቀናጀ ንቅናቄና ትግል አስፈላጊ ነው። ሞትን ለመከላከል በጋራ መቆም ሰብአዊነትም ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዕለቱ የነበረን ትንታኔ ይህን ይመስል ነበር። ሰናይ ጊዜ ተመኘንም።